ይህ የኢትዮጵያ አየር ኃይል ግሎባል ኔትወርክ ነው። ዛሬ እንግዳችን ኮሎኔል ኃይሉ መንግስቱ ናቸው። በኢትዮጵያ አየር ኃይል ውስጥ የኢትዮጵያ አየር ኃይል ደህንነት ዋና ኃላፊ ሆነው ለረጅም ዘመን እንዳገለገሉ ይታወቃል። እርሶን ለመጠየቅ ከታሪክ መዝገቦ ውስጥ ትንሽዬ ነገር በማንኪያ ለመውሰድ ስለ አየር ኃይል ስለ ሀገር ትንሽ እንዲያስረዱን በእርሶ ዘመን ስለነበረው አየር ኃይል በእርሶ ዘመን ስለነበረው ስርዓት ስለነበረው አስተዳደር ስለነበረችው ኢትዮጵያ ትንሽ እንዲያካፍሉን ጊዜዎትን ሰጥተው ከኛ ጋር ስለሆኑ በግሎባል ኔትወርክ ስም ከልብ አመሰግናለሁ። ግሎባል ኔትወርክ መሰረታዊ ስራው አየር ኃይልን አገልግለው አገርን አገልግለው በቀደመው ስርዓት ያለ አግባብ ምንም እንዳላረጉ ለሀገር ምንም ዋጋ እንዳልከፈሉ የተዘነጉ አገርን ያቆዩ ክብር የሚገባቸውን ሰዎች ወደፊት አምጥተን የኢትዮጵያ ሕዝብ ክብር እንዲያደርግ የኢትዮጵያ ሕዝብ እንዲያመሰግን ታሪካቸውም ተሰንደው እንዲቀመጥ ነው ይህ ዝግጅት ምንሰራው። እርሶም በዚህ ፕሮግራም ላይ ስለተገኙ ከልብ እናመሰግናለን በግሎባል ኔትወርክ ስም። ይህም ብዬ እንግዲህ ስለ እርሶ ማንነት የኋላ አጀማመሮን የአየር ኃይል አጀማመሮ ታሪኮን እንዲጀመሩ በስንት ዓመቱ ጀመሩ፣ በዛ በወጣትነት አየር ኃይል ለመግባት ምን አነሳሳዎት ከሚለው እስቲ መነሻ ለማቅ በተለይ በዚህ ዘመን ላለ ትውልድ ትንሽ ነገር ቢያካፍሉን። እንዴት ነበር የአየር ኃይል ታሪኮ አጀማመሩ? እንግዲህ የአየር ኃይል ታሪኬን ለማምጣት አንደኛ መነሻም የሆነው አየር ኃይል በተባበሩት መንግስታት ድርጅት የተቋቋመ ቴክኒካል ስኩል ነበረው እና እንደ ልጅ ወታደር ማለት ነው። ሌሎች ምድር ጦር አካላት እንደሚጠቀሙበት ወጣቶችን ከየትምህርት ቤቱ እየሰበሰበ የራሱ መፈተኛ አለው። በዛ ቴክኒካል ስኩል ብሎ ያቋቋመው ትምህርት ቤት ነበረ። በዛ ነው እኔ የተካተትኩት የነበረ እና በዛ ትምህርት ቤት ህይወቴ ላይ አንድ አመት ተምረን እኛ የመጨረሻዎቹ ክፍል ላይ ነው የነበርነው። ፎርም 1 ፎርም 2 ፎርም 3 እያለ በእንግሊዞች የትምህርት ቤት ጥሪ መሰረት ነው ያ ትምህርት ቤት የሚካሄድ የነበረው እና እኛ ፎርም 2 ውስጥ ነበርን። ከፎርም 2 ተማሪዎች ውስጥ ነበርኩኝ። ፎርም 2 ሆነን ሳለ እኛ ወደ ፎርም 3 ስንተላለፍ አየር ኃይል እድገት በተለያየ ጊዜ ይመሰረት ስለነበረ የመጀመሪያውን ኤሌክትሮኒክስ ስኩል ለማቋቋም ታቀደ። በዛ እቅድ መሰረት የኛን ትምህርት ቤት ለኤሌክትሮኒክስ ስኩል ታጨ እና ያ ትምህርት ቤት በታጨበት ጊዜ የመጨረሻ ዓመት ተማሪዎቹን ብቻ በመያዝ ሌሎቹ ታች ያለነውን በማስወገድ ትምህርት ቤቱ እንዲመሰረት ተደረገ እና በዛን ጊዜ እኔ በተለይ ያለውበት ቡድን የተወሰኑ አካሎችም አሉ ከክፍለ ሀገርና ከአዲስ አበባ አካባቢ የተቀጠን ከሁሉም ከአዲስ አበባ ከሌሎች ከሐረርም ከድሬዳዋም ከምንም ከየቦታው ነው ተማሪዎች ተቀጥረው እዛ ገብተን የነበረ። በተለይ አዲስ አበባ አካባቢ ያሉት ተግባረ ትምህርት ቤት ሄደው ትምህርታቸውን እንዲጨርሱ የማድረግ እድል አለ ተብሎ ተገቢው ሰርቲፊኬት ተሰጧቸው ወደ ተግባረ እድ ሄደው ገቡ። እኛ ግን ከክፍለ ሀገር የመጣ ነው የግድ የሚረዳን አካል ስለማይኖር አዲስ አበባ አካባቢ ሄደን ለመማር ቀጥታ አየር ኃይሉን መቀላቀል ነበረብንና
ወደ አየር ኃይል እንድንቀጠር ተደረገ። በዛን ጊዜ ደግሞ አየር ኃይል የመጀመሪያው የአስተዳደር ትምህርት ዘርፍ የተከፈተበት ስለነበረ በእኛ ጅማሮ የአስተዳደር ተማሪዎች ተብለን ተቀጠርን በዛ ትምህርት ቤት እና የአስተዳደር ትምህርት መጀመሪያ ኮመርሻል ስኩል አዲስ አበባ ከሚገኘው ኮመርስ ትምህርት ቤት እየተመላለስን እንድንማር ተደረገ። ከዛ በኋላ አስተማሪ ተቀጥሮ በደብረ ዘይት አካባቢ አየር ኃይል ውስጥ እንድንቀጥል አደረጉ። ከዛ በኋላ እንደገና ወደ አሜሪካን ሀገር ተልከን በተለያየ ሙያ ዘርፍ እንድንሰለጥን ተደርጎ ከዛ በኋላ ወደ ስራ ተሰማራን ማለት ነው። እንግዲህ የስራ ጅማሮቱ የሚቀጥለው በዚህ ነው። ይሄ እንግዲህ በስንት ዓመተ ምህረት መሆኑ ነው? ይሄ በፈረንጆቹ 1961 ነው። ኦኬ። እና የመጀመሪያው የማኔጅመንት ተማሪ ነበሩ ማለት ነው ላይ? አዎ የመጀመሪያ ማኔጅመንት ተማሪዎች ነበር ከሌሎቹ ጋራ። እና ማኔጅመንት ቅድም እንደጠቀስኩት ትምህርቱን ስንከታተል ከቆየም በኋላ ወደ አሜሪካን ሀገር የመሄድ እድል አጋጥሞን ለትምህርት አሜሪካን ሄደን በፐርሰኔል አስተዳደር፣ በማኔጅመንት አስተዳደር፣ በአድሚኒስትሬሽን ሙያ ተከፋፍለን ሰልጥነን እንደገና ወደ ሀገራችን ተመልሰን በተለያዩ የሥራ ዘርፎች ተመድበን ስናገለግል ከቆየም በኋላ እንግዲህ በኃላፊነት የመምጣቱ ሁኔታ የተመሰረተው አየር ኃይል ውስጥ ተቀጥረን በነበርንበት ጊዜ ሀገራችን ውስጥ የአውሮፕላን አንቲ ሃይጃከር ስራ ይካሄድ ነበርና ከተለያዩ ክፍሎች የተውጣጡ ሰዎች ከመከላከያ፣ ከፖሊስ ሰራዊት፣ ከአየር ኃይል፣ ከባህር ኃይል የተውጣጡ ሰዎች እዛ የበረራ ደህንነት ትምህርት እየሰለጠኑ በትምህርት በሙያው ይሳተፉ ስለነበረ እንዲያውም የዛ እድል አጋጥሞኝ እኔም ወደ በረራ ደህንነት ከሌሎች ከአየር ኃይል አባሎች ጋር ተመድቤ በረራ ደህንነት ስራ ላይ ተሰማርቼ ነበረ። እንዳጋጣሚ በዛ ሙያ ተገቢውን ስልጠና ከወሰድን በኋላ ስራ ላይ ተሰማርተን ከሌሎች ጓደኞች ጋራ በተለያየ ጊዜ የተለያዩ ሀገሮችን በዚሁ ግልጋሎት ስንፈጽም ቆይተን እንዳጋጣሚ አንድ የመጨረሻ ብለው በኔ ላይ ከቦምቤ የሚባል ሀገር ተመድበን ከመጣም በኋላ ወደ አቴንስ ተመደብ። አቴንስ በረራ በምናደርግበት ጊዜ የጠለፋ ሙከራው ተደረገ። እዛ ላይ እንግዲህ ተሳትፎ አድርጌ ያው የደረሰውን ሙከራ ከሌሎች ጓደኞች ጋራ በተለይ በኔ ላይ ከፍተኛ አደጋ ደርሶ ነበር። የመጀመሪያው ታርጌት የሆንኩት እኔ ነበርኩኝ። ያን ተቋቁሜ ፈንጂ ያዘም ሰው ነበር። እሱንም ፈንጂ ያዘውንም አምክኜ በጀግንነት ከንጉሱ የቅዱስ ጊዮርጊስ አንደኛ ደረጃ ሜዳሊያ ተሸልሜ ያለሁኝ። የማዕረግ እድገትም አግኝቼ ከዛ ነው እንግዲህ ወደ ተለያዩ ስራ ዘርፎች መምጣት የቻልኩትኝ። እሺ እዚሁ ጋር ትንሽ ልቁምና ከአየር ኃይል እንግዲህ በተመርጠው ወደ ሲቪል አቪዬሽን ለበረራ ደህንነት ሄዱ እና ከማንም ያው ከመከላከያ ተቋሞች ከሀገር መከላከያ፣ ከሲቪል፣ ከፖሊስ ሰራዊት የተውጣጡ ሰዎች ናቸው የሚገቡት የነበረውና ከአስተዳደር ዘርፍ ወጥቶ ወደዛ ሲገቡ ሪሊ ያ ሙያ ምን አይነት ስለንቦና ይፈልግ ነበረ? ምን ያህልስ ዝግጁ ነበራችሁ በዛ ስለንቦና? ምን አይነትስ ትምህርት? እንግዲህ የበረራ ደህንነት ሲባል ትንሽ ሙያዊ ነገርም ይፈልጋል። ስልጠና እንዳሉት
እነዚህ ስልጠናዎች እንዴት ነበሩ? ምን ከባድ ጊዜስ ነበረው ወይ? የስነ ልቦናም የአእምሮም ዝግጅቱ እንዴት ነበር? በዛ ሰዓት ምን ነበር የሚፈልገው ያ ስራ? ኢን ፓርቲኩላር እንደው የበረራ ደህንነት መሆን ፊዚካል ፊትነስ ነው የሚፈልገው። ፊዚካል ፊትነስ ይጠይቃል። እንግዲህ በዛ ያን ፊዚካል ፊትነስ ለማጎልበትና ሌሎቹ የስነ ልቦና ዝግጅቶችን ለማድረግ ድሬዳዋ ስፔሻል ፎርስ ትምህርት ቤት ነበር የገባ ነው እና 1 ወር ያህል ሌት ተቀን ነበር ስልጠናው የሚካሄደው። በጣም ያን ጊዜ ኢትዮጵያ አሏት ከተባሉት ከፍተኛ የስፔሻል ፎርስ ኃይሎች መካከል ድሬዳዋ ላይ የተቋቋመው የስፔሻል ፎርስ ትምህርት ቤት ነበር። በእውነቱ ትምህርት ቤቱ ከዛ በፊት ድሬዳዋን ያየ ሰው እንደሚያውቀው እዛ አካባቢ ያ ትምህርት ቤት ያለም አይመስልም ነበረ። ለስራ በዚህ በፊት በመመላለስበት ጊዜ እናየው ነበረ። ግን ውስጡ በጣም ከፍተኛ የስልጠና ትምህርት የሚካሄድበት፣ እነዚህ አሰልጣኞች ከአሜሪካን ሀገር መጀመሪያ ጀነራል ተስፋዬ ገብረ የአባት ሁለተኛ ስም አላስታውስም፣ የአየር ወለድ አዛዥ የነበረው እሱ ያን ጊዜ ሻምበል ነበረ። እሱ የሚመራው ቡድን ነበር እኛ የሚያሰለጥነን እና እነሱ አሜሪካን ሀገር የስፔሻል ፎርስ ትምህርት ተምረው የመጡ ናቸው። ከዛም ባሻገር በእስራኤሎች ከፍተኛ ትምህርት የተሰጣቸው ስለነበሩ እዛ ትምህርት ቤት ውስጥ ገብተን ነበር። 1 ወር በፈጀ ጊዜ ውስጥ ሌት ተቀን በዛ በድሬዳዋ አሸዋ ላይ እየተንከባለን መውጣት መውረዱ አለ። በጣም ከባድ ነው። በጅቡቲ መንገድ ሁላ እንሄዳለን እና ምንም ለስፔሻል ፎርስ በኃይልነት ሊጠቅመው ይችላል የሚል ስልጠና ነበር እዛ ያገኘ ነው እና ከዛ ከሰልጠን በኋላ ወደ ስራው ተሰማራን። እንግዲህ የስራው ዋና ዓላማ ከህዝብ ማመላለሻ አውሮፕላን ውስጥ ተሳፋሪ ሆኖ እዛ ላይ የሚነሱ የማገትም ይሁን ሌሎች ወንጀሎችን መከላከል ነው እና እስቲ ወደዚህ ምን ያህል ጊዜ ሰሩ ሲቪል አቪዬሽን ወይም ከአየር መንገዱ ጋራ? እንደው አንዱ ይሄ በመላው የሰራዊቱ አባል በተለይ በአየር ኃይል የሚታወቀው የዚህ የእገታውን የማስቀረት የማክሸፍ ትልቁ ስራው የተሸለሙበትም ነው። ትንሽ እስቲ እንደው ትንሽ ወደኋላ መለስ ብሎ ሲያስታውሱት ምን ነበር የሚመስለው? ስንት ሰው ነው በበረራ ደህንነት ላይ በአንድ አውሮፕላን ውስጥ በወቅቱ ይበር የነበረው? አንደርከቨር ነው ብዙውን ጊዜ መቼም አይታወቁምና ያችን ታይም ያችን ጊዜ እስቲ ትንሽ እንደው ለታሪክ ሊያስቀምጡልን። አዎ እንግዲህ እዛ አውሮፕላን ላይ በየጊዜው አራት ሰው ነው አንድ አውሮፕላን አንድ በረራ ላይ የሚመደበው። ቲም ሊደር አለ፣ ሁለተኛ ቲም ሊደር እያለ እስከ 3 እስከ 4 ድረስ ያለውን መዋቅር ይዞ ይሄዳል። እንግዲህ በዛን ጊዜ እኔ ጋር ሌላ ቲም ሊደር ነበረ። እኔ ሁለተኛ ቲም ሊደር ሆኜ ነበር እዛ በረራ ላይ የተመደብኩት እና ሁለተኛ ቲም ሊደር በጣም ከፍተኛ ኃላፊነት የሚጣልበት ነው የሚሆነው የአጋጣሚ በሚደርስበት ጊዜ። ለምን ወደ ኮክፒት ለመሄድ ከኮክፒት መልስም ሁሉን ኃላፊነት የሚሸከመው እሱ ነው። ወደ ኮክፒት ከመሄዱ በፊት ያው ፈርስት ክላሱ ስላለ ፈርስት ክላስ ላይ ቲም ሊደሩ ነው የሚቀመጠው። በመጋረጃም ይጋረዳል፣ ልዩነቱ ይታወቃል በረራው ላይ የታየ ነገር ስለሆነ። ግን ከሱ ቀጥሎ ያለውን ኃላፊነት ተቀብዬ የነበረ እኔ ነበርኩ። ሁለተኛው ቲም ሊደር ነው የሚይዘው እና እዛ ላይ ነው እንግዲህ ለምን አውሮፕላኑን ለመጥለፍ የሚያመች ሁኔታ ለመፍጠር የሚችሉት እኔንን ሰብረው አልፈው
ወደ ፈርስት ክላስን አልፈው ወደ ካፕቴኑ ጋር መድረስ አለባቸው። እዛ ሳይደርሱ ነው እኔ እንግዲህ ትልቁን በርድን ተሸክሜ የነበርኩት እኔ ነኝ። እዛ ላይ ነው እንግዲህ ትልቁ ፈተና የሚሆነው። እርግጥ እንግዲህ ምናልባት በጥያቄ መልሰዋለሁኝ ምን አጋጠመ እንዴት ሆነ የሚለውን። አዎ እስቲ ትንሽ ስለ ጠላፊዎቹ ፐርፐዛቸው ምን ነበር፣ እነማን ነበሩ በታሪክ የሚታወቁ ከሆነ እና ምንስ ገጠሙት፣ እንዴት ነበር የከሸፈው? እንደው ለጀነራል እውቀት። እንግዲህ ጠላፊዎቹ እነ ዋለልኝና ማርታ ነው እንግዲህ በከፍተኛ ስም የሚታወቁት። ከነሱ ተከትሎ ሌሎች አሉ። ዋናው ቡድን መሪው ዋለልኝ ነበረ። ዋለልኝ በረራውን ጠለፋውን ለማካሄድ በተዘጋጁበት ጊዜ ምን እርዳታ አግኝተዋል ማለት ቢቻል ቦምብና ሽጉጥ ነው እንዲያልፍላቸው የተደረገ። እዛ አየር መንገድ ሰራተኞች ትብብር አድርገውላቸዋል እና ይሄን ያው እኔም ወደፊት በማወጣው መጽሐፍ ላይ በዝርዝር ይቀመጣል። ግን እንዲሁ ለመጠቆም ያህል ይሄ በረራ 708 ይባላል። ወደ አቴንስ 708 ነው የሚባለው፣ በፈረንጆች 708 በረራ ነው የሚባለው። ወደ አቴንስ ይሄድና በአቴንስ አድርጎ ወደ ሮም የሚበር በረራ ነው እና እኛ አቴንስ ነበር የምንቀረው። በአስመራ በኩል አድርጎ ነው የሚሄደው። አሁን እንግዲህ እነሱ የተሳፈሩት ዶሜስቲክ መንገደኛ ሆነው ነው። እርግጥ ሁሉን አንድ መንገደኛ ወደ አውሮፕላኑ ከመሳፈሩ በፊት የሚፈጽማቸው ፎርማሊቲዎች አሉ፣ የታወቁ ናቸው። ቲኬት ይዞ እኛ ልክ እንደ ሲቪል ምንም ወታደሮች ብንሆንም እንደ ሲቪል መንገደኛ ሆነን ነው አክት አድርገን እኛ አብረን ከመንገደኛው ጋር የምንሄደው። እንደ መንገደኛው ቲኬት አለን፣ እንደ መንገደኛው ወንበር እንመርጣለን፣ እንደ መንገደኛው ሁሉን ነገር ተፈትሸን ነው የምናልፈው እና ይህን ፎርማሊቲ ከመፈጸማችን በፊት የመጀመሪያ ደረጃ ፍተሻ አድርገን ወደ አውሮፕላኑ ላይ የሚያሳፍረን ኮሪደር ላይ ቆመን ሳለ አንድ ኤርትራዊ የሆነ የአየር መንገድ ሰራተኛ ነው፣ እኔ ምንም ፍጹም ስለማረሳው፣ እሱ ይመጣና እኛን ያውቁናል እነሱ እንግዲህ ይመጣና እንደምን አደርክ ይለኛል። ስለምንተዋወቅ ሁልጊዜ ስለምንተያይ እግዚአብሔር ይመስገን ብለን ሰላምታ ከተለዋወጥን በኋላ የት ነው የምትሄደው ይለኛል። አቴንስ ነው አልኩት። አይ ጥሩ ነው እንግዲህ መልካም መንገድ ይሁንልህ ብሎ ያን ጊዜ እንግዲህ እኔን እያስተዋወቀ ነው የነበረው እሱ። እኔ መጨረሻ ከተገነዘብኩት ውስጥ ከዛ በኋላ ያው ሌሎች ፎርማሊቲዎችን አልፈን ቦታችን አውሮፕላኑ ላይ ተሳፈርን። ልክ አውሮፕላኑ ላይ እንደተሳፈርን እነሱ ቦምቡንም ሽጉጡንም በስክሪን ነው ይታያል፣ ማለፍ አይችሉም። ወስደው ነው ቁጭ ያደረጉላቸው እነሱ። አንድ የድርጊቱ ተካፋዮች ከዛ ከአየር መንገድ ሰራተኞች መካከል ነበረ ማለት ነው እና አስቀምጠውላቸዋል። እኔንም በተለይ እኔን አስተዋወቀው። ዋለልኝ የሚባለው እኔ አላውቀውም፣ ግን እሱ አስተዋውቆት ከኔ ኦፖዚት ሳይድ ነበር የተቀመጠው። ከዛ በኋላ ያው እኔ ቦታዬን ያስኩኝ። ቦታ ሲይዝ 4 ቁጥር ፎር ኤቢ የሚባል አለ። 4 ቁጥር ላይ ነው ሁልጊዜ የሁለተኛው ቲም ሊደር የሚቀመጠው 4 ቁጥር ላይ ነው። እኔ 4 ቁጥር ላይ ወንበር ለኔ ሪዘርቭ ስለሚደረግ ከዛ ከዴስኩም እዛ ላይ ነው የተቀመጥኩትኝ። እንደነገርኩ ወደ ፈርስት ክላስ እንዳይሄድ ዋናው በር ላይ ነው የተቀመጥኩት። ያኛው ኦፖዚቱ ተቀምጦ ልክ እንግዲህ 4 ቁጥር ላይ ደግሞ አውሮፕላኑ ተነሳ፣ ለመብረር በረረ፣ ተነሳ። ከተነሳ በኋላ ልክ የሚፈልገውን አቲቱድ ከያዘ በኋላ ሰራተኞች ሆስተሶቹ ምግብ
ለሰራተኛው ለመንገደኛው ያቀርባሉ። እና ያ ምግብ በሚያቀርቡበት ጊዜ መጀመሪያ ምን ያደርጋሉ? 4 ቁጥር ላይ የተቀመጥን ጠረጴዛ ይሰካል። ያን ጠረጴዛ አምጥተው ይሰካሉ። እና ለኛ ምንዘረጋው ወንበር ምንዘረጋው ነገር የለም፣ ያ ክፍት ቦታ ስለሆነ። እና ያን ሰክተው ልክ ሰክታ እንደሄደች ነው። እርግጥ አንዳንድ ከጎኔ ከተቀመጠው ሰው ጋር አንዳንድ ያደረኳቸው ኮንቨርሴሽን አሉ። እነሱን እንግዲህ በቅድም እንዳልኩት በመጽሐፉ ላይ ይካተታል። ብዙ ዝርዝር አልሄድም። ግን ያን ሰክታልኝ እንደሄደች ነው ያ ቅድም የጠቀስኩት ሰው ተነስቶ ይሄ አውሮፕላን ተጠልፏል፣ አንተ እጅን ወደ ላይ አርግ ብሎ ሲለኝ ልክ እኔ ደግሞ ሽጉጥ በእጁ ይዟልኝ 38 እና ከፊቴ ትሬ ደፍቼ ጣልኩና ስጥል ተኮሰ። ሲተኩስ ጭንቅላቴን መታውና ጨርፎ ተነቃንቄ ስለነበር ሙቭመንት ስለነበረኝ ሙሉ በሙሉ ጭንቅላቴን አላገኘውም። ጭንቅላቴን መታኝና ጥይቱ አልፎ ጎኔ ያለውን ሰው መታ። ግን እኔ ትሬውን ወዲያው እንትን አልኩና እሱን ያስኩት ጠበንጃውን ሽጉጡን በመተናነቅ ሽጉጡን ነጠቅኩትኝ። ከዛ በኋላ ያው በካራቴ ስመታው ወደቀ። ሲወድቅ ያው የኔን ሽጉጥ አወጣውና ያው መጨረሻውን እንትና አደረኩኝ። ከዛ በኋላ ልክ እሱን ፈጽሜ ስነሳ ነው ደግሞ እንደገና ሌላ ፈንጂ የያዘ ሰው የመጣው። እሱን ጨርሼ እንትን ስል ልክ ፈርስት ክላስ ያለው ሰው ይሄን ድምጽ ሰምቶ ገና እንግዲህ የቲም ሊደሩ ያን ጊዜ ነው የመጣው። መጣና ልክ በሩ ላይ ሲቆም እኔ ይሄንን ጨርሻለሁ ብዬ ስነሳ ሁለተኛ ሰው ደግሞ ቦምብ ፈንጂ ይዣለሁ የሚል ቦምቡን ይዞ መጣ። አሁን ቦምቡን ይዞ መጥቶ ይሄን አውሮፕላን አጋየዋለሁኝ፣ ፒኑን ነቅየዋለሁ አለ። እርግጥም ነቅሎታል። ፒኑን እናየዋለን። እጁ ተጭኖ ነው የያዘው። አሁን ምን ምርጫ ነበረኝ እኔ በራሴ አካሄድ? እርግጥ ቲም ሊደሩ አንተ ይሄን ማድረግህ አንደኛ የአየር መንገዱን ዝና ታጠፋ፣ የኢትዮጵያን ታሪክ ታጠፋለህ፣ ምን ይሰራልህ አለኝ። ይሄን ማድረግ የምትፈልገው ጥያቄ ካለ በንግግር ለመፈጸም የሚቻልበትን መንገድ መሻት ነው እንጂ ይሄን አታድርግ እያለ ለማረጋጋት ይሞክር ነበር በቃላት። እኔ ግን ይዞ ቢገባ ኮክፒት ከገባ የዓለም አቀፍ ሕግ ስለሚደግፈው ፓይለቱ እኛም ገብተን ምንም እናደርገው ነገር አይኖርም። ፈንጂ ይዟል፣ እንዲበር ወደ ፈለገው ሀገር እንዲበርለት ነው የሚያደርገው። እዚህ ላይ ያለንበት ቦታ ላይ ደግሞ ሆኖ ቢያፈነዳው ወደ ኋላ በኩል በተለይ እንትን ካለ የፊውል ታንኩ የምን ሁላ አለ፣ ያ ሁላ አደጋ። አሁን ይሄን ሁላ እንግዲህ በከመቅስፈት መቼም ሰው እግዚአብሔርም ተጨምሮበት ማለት ይቻላል። እኔ ያሰብኩትኝ በቃ ይሄ ሰው ሁሉን ነገር ስላላቀቀው እሱን ይዤ ጥዬ፣ ክብደቱም እንደኔ እኔ ያን ጊዜ በጣም ጠንካራ ጎልማሳ ሰው ስለነበርኩኝ ከሱ የተሻለ ግዝፈትም ጉልበትም እንዳለኝ ገምቼ ኮስመን ያለ ነው ልጁ። በኋላ እሱን ብድግ አድርጌ እሱና እኔ መስዋዕትነት ሆነን ይሄን ህዝብና ይሄን መንገደኛና አውሮፕላን ማትረፍ አለብን በሚል ያስኩና እሱን ጥዬው ፈንጁ በሱላ እና በኔ ላይ እንዲፈነዳ ለማድረግ ነው የወሰንኩትኝ። ግን እንዳጋጣሚ ፈንጁም ፈነዳ። እሱን እንትን አለው፣ ህይወቱ አላለፈም። እኔንም ብጥስጣሽ ነገር ክራባቴን ብቻ መጥቶኝ ለመዳን ቻልኩኝ። ከዛ በኋላ ያው ተነስተን ወደ ኮክፒት ለመሄድ ያው ቲም ሊደሩን ይሄኛውን ጨርሰው አንተ እኔ እዛ ኮክፒት ሄጄ ካፕቴኑ ምን እያደረገ ቼክ አደርጋለሁ ብዬ፣ ካፕቴኑ ደግሞ ካፕቴን ቀጸላ ይባላል። ኮክፒት ገባውና ካፕቴኑን አነጋገርኩትኝ። አዎ አሁን እኛ አቅጣጫችን ለውጠን ወደ ቦሌ እያመራን ነው። ቦሌ አውሮፕላን ማረፊያ እናርፋለን። በዚህ ምክንያት ደግሞ ያው አንድ ሞተር ጠፍቷል። 4 ሞተር ነበር አውሮፕላኑ።
ያን መጥቼ እንትን ጥዬ እንትን በምልበት ጊዜ ኮምፓርትመንት ሜንቱ ላይ ነው የዕቃ መጫኛው አካባቢ ነበር እዛ እና ያ ተበስቶ ትንሽ ክሮች ተበጠሱና የአውሮፕላኑ አንዱ ኢንጂን ጠፋ። እሱን ጨርሰው አልኩት። እሱ ጨረሰ። ከዛ በኋላ ተመለስኩና ሆስተሷን ከኋላ ያሉትን የኛን ጓደኞች ጠየቅኳቸው። ሁሉ ነገር በቁጥጥር ስር እንዳለ ነገሩኝ ከኋላ ያሉት። እነሱ ደግሞ እርግጥ በትርኢቱ እነ ማርታንና ከነሱ ጋር ያለች አንዲት ልጅ እነሱ አንድ ወንድ ነበረ፣ እሱን ጨርሰዋል እና በእነሱ ቁጥጥር ስር እንደሆነ ነገሩን። ከዛ በኋላ ለሆስተሷ በእንግዲህ የአውሮፕላን በሴኩሪቲ ሰራተኞች አማካኝነት ሙከራውን አክሽፏልኝ። አሁን መንገደኞች አውሮፕላን ወደ ቦሌ አውሮፕላን ማረፊያ ለማረፍ እየተመለሰ ነውና መንገደኞች የወንበር ቀበቷቸውን ሰሩ። ሌሎች ተጨማሪ የዚህ አደጋ አቀንቃኞች ካሉ እነሱንም ለመቆጣጠር እንዲያስችል እንቅስቃሴ እንዳታደርጉ የሚል መልእክት በድምጽ ማጉያ እንድታስተላልፍ አደረኳት። እሱም ድምጽ ማጉያውን አስተላለፈች እና ከዛው በሰላም ቦሌ አውሮፕላን ማረፊያ አረፍን ማለት ነው። ይሄ ነው እንግዲህ ባጭሩ። ታደለች ኪዳነ ማርያምን ጨምሮ አምስቱም የቡድኑ አባላት በአዲስ አበባ ከተማ ኦርማ ጋራዥ ተብሎ ይጠራ በነበረ ቦታ እየተገናኙ ይወያዩ እንደነበር የደህንነት ዶሴ ያመለክታል። እነዚህ ቡድኖች እንደ ኢትዮጵያውያን አቆጣጠር ህዳር 2 ቀን 1965 ዓመተ ምህረት ንብረትነቱ የኢትዮጵያ አየር መንገድ የሆነውን 720-060 ቢ የበረራ ቁጥር 708 ከአዲስ አበባ አስመራ፣ ከአስመራ አቴንስ፣ ከአቴንስ ፓሪስ የሚበር አውሮፕላንን የእጅ ቦምብና ሽጉጥ ይዘው ተሳፈሩ። ጠላፊዎቹ የአውሮፕላኑን መጠለፍ ተናግረው ወደ ካፒቴኑ ለመግባት ሲሞክሩ ከጠለፋ አክሻፊዎች ጋር ግብ ጀመሩ። አውሮፕላኑ በተኩስና በቦምብ ፍንዳታ ድብልቅልቁ ወጣ። በተኩስ ልውውጡም ጠላፊዎቹ አንድ በአንድ እየተመቱ ወደቁ። በውጤቱም ከጠላፊዎቹ ወገን ዋለልኝ መኮንንን ጨምሮ 6 ጠላፊዎች ተገደሉ። ታደለች ኪዳነ ማርያምም ቆሰሉ። ከተሳፋሪና ከአየር መንገድ ሰራተኞች በኩልም 5 መንገደኞችና 2 የበረራ አስተናጋጆች ቆሰሉ። ህዳር 29 ቀን እኔ የፈረንሳይ መንግስት ነው ጋበዘኝ። ሙሴ ለግራ ይባላል። የአሜሪካን የፈረንሳይ ኮመርሻል አታሼ ነው። እሱ ወደ ፈረንሳይ እንዲሄድ ራሳቸው በስራዬ ስለተደሰቱ ጋብዘውኝ ወጣት ነበርኩ። በጣም ደስ ብሎኝ ነው አልነገሩልኝም ለሌሊቱ ለመሄድ። ካዛንቺስ ነበር ባለቤቴ እናት ቤት ነው ያረፍኩት። ከዚያ ተነስቼ ወደዚያ በመሄድበት ጊዜ ጠዋት ግርግር ነበር ኤርፖርቱ። እንደው ከተለመደው ለየት ያለ እንደው ግርግር ነበር። ወጣቶች በብዛት ነበሩ እና ወደ አይሮፕላኑ ስንገባ በር ላይ ተፈተሽን ገባን። ስንገባ ዶክተር አልማዝን የሚባል የከብት ሐኪም ነበር። ወደ አስመራ ይሄዳል። የኔ ቲኬት አንደኛ ማረግ ነው፣ የሱ ቲኬት ቱሪስት ክላስ ነውና አስመራ ድረስ አብረን እንሂድ ብዬ ሄጄ ተቀመጥኩ። እሷ አጠገብ ስቀመጥ ሊሊያና የምትባል ሆስተስ መጣችና ዛሬ ብዙ ሰው አለ፣ ቦታ የለም፣ ወደፊት ወደ ቦታው ይሄዳለች። ወደዚያ ሲሄድ ልክ አንደኛና ሁለተኛ መለያ ላይ አፈወርቅ ፍቅሬ የሳለው ትልቅ ስዕል አለ፣ እናት ኢትዮጵያ የሚል። እሱን ሳይ ጉራ ብዬ አስተያየት ጽፋለሁ። ሴትዮዋ ጥፍሯ ረዥም ነው፣
የድሮ ሴቶች ጥፍራቸው አይረዝምም ይቆረጣል እንጂ የታቀፈችው ልጅ ጋም ያለው ህፃን አይመስልምና እሱን አስተያየት ስጽፍ እዚያች አጠገብ ቁጭ እንዳልኩ ኃይሉ የሚባል ዋራንት ኦፊሰር እንትና ጁኒየር ኦፊሰር የኤር ፎርስ ልጅ ነው እዚያ ቁጭ ብሏል። ለካሱ አንቲ ሃይጃከር ነው። እዚያ ቁጭ እንዳልኩ ዋለልኝ መጣች እንትና እቺ ሊሊያና መጣ የሞቅ ያለ ፎጣ ስትሰጠን እጃችን ወርሻ ስትሰጠን ሊሊያና ማናት? ሆስተስ ነች። ኢትዮጵያዊት ናት። ኢትዮጵያዊት ነች። የኢትዮጵያ ሆስተስ ነች። ኋላ እሷ ተዛ ከኋላ ሲመጣ ታየውና ደንግጣ ትቆማለች እና ሽጉጥ ይዟል። ሰርቴት ስፔሻል ነው ያዘው ማ ዋለልኝ። ኋላ ከኔ ፊት ይዞርና ለካ እሱ እኔ አንድ ሃይጃከር መስየዋለሁ። ምክንያቱም እንደው ወጣት ነኝ እዚያ እንደው ወዲህ ስል መጣና the aircraft is hijacked hands up አለኝ። the aircraft hijacks ነኝ so what አልኩት። አውሮፕላኑ ተጠልፏል እጅ ወደ ላይ አሉት። አዎ ሲለኝ ምንድነው ስል በኋላ ሰደበኝ። እሱ ምን ያሉት? so what አልኩት። በኋላ እጅን አንሳ ብሎ ሰደበኝ እና ሽጉጡ እንዲህ ነው አፌ ላይ አፍንጫዬ ላይ ነው። በኋላ ይሄን ሲይዘው ያ ቃታው የተሳበ ሽጉጥ ይሄን ከዚህ በላይ በቃ ቅምጥል አድርጎ ወለቀ። በቃ የለም እጅ ይሄ ዱሹ ለብቻው ነበር። ከዚያ እኔ ከሱ ጋር ስንተናነቅ ለካ ይሄ ኃይሉ የሚባለው ብድግ ብሎ እኔና እሱ ተናንቀን እንዲሁ ስንወድቅ እኔን ወደዚያ ገፋ አድርጎ እሱን ወዲያው መታው። በምን? በካራቴ ነው እንግዲህ ካራቴ ነው እንለው መታው። እዚያ ወደቀ። በኋላ ሮጣች ማነች? እሱ በሽጉጥ ተመተዋል። ተመትቻለሁ። ቀኝ እጄን ተመትቻለሁ። እጄ በቃ ከዚህ በላይ አይሄድም። በቃ ይሄ ተንጠልጥሎ ቀርቷል። ስለዚህ የመጀመሪያ ዋለልኝ ወደ ጠለፋው ሲመጣ እሱ ጋር እኔ ላይ ነው። በቃ ጠለፋው ሁሉ የተጀመረው እኔ ላይ ነው። ጣጣው በሙሉ አካባቢው እዚያው ነው ያለቀው ሁሉ ነገር። የሚገርም ታሪክ ነው። እንግዲህ ለረጅም ጊዜ ከወሬ ባለፈ እንደዚህ ከባለቤቱ ከባለ ጉዳዩ ሳንሰማ የኖርነው ታሪክ ነው። ጊዜና ወቅቱ ቀኑ እንደዚህ ያስታውሱታል? ዓመተ ምሕረቱ 1964 ነው በኢትዮጵያ አቆጣጠር። ታህሳስ 29 ቀን 1964 በኢትዮጵያ አቆጣጠር። አዎ ይሄ ሁሉ ነገር የሆነው በኢትዮጵያ አየር ክልል ውስጥ ነው። አዎ በኢትዮጵያ አየር ክልል ውስጥ ነው። እንኳን እንግዲህ የምንለው እንኳን እግዚአብሔር እርሶንም አትርፎት ታሪኩን ሊነግሩን አበቃዎት። በጣም ጀስቲፋይብል የሆነ ሆምሳይድ ነው። ሁሉም ነው የተገደሉት እዛ አውሮፕላን ውስጥ ወይም ሁሉ አውሮፕላን ውስጥ ያሉት ሁሉም ጠላፊዎች ተገለዋል። አንዲት ነበረች ከነሱ ጋር አስተባባሪ ሆና ልትሄድ ልክ የፈንጂ ያዘው ልጅ ተከትላ እሱ ጋር እንትን ስናነጋግር እኔ የተነሳሁበት የኔ ወንበር ላይ ተቀመጠች እና እሷንም እንደገና ፈንጁ እግሯን መታት እና እሷ እንግዲህ እንደተባለው ከነሱ ጋር አብራ ሄዳ ቃል አቀባይ ሆና የምትመለስ ነበረች። እንደ መንገደኛ አክት እያደረገች እነሱ የፈለጉት ያው አውሮፕላኑን ጠልፈው ራንሰም ተቀብለው እነሱ ወደ ፈለጉት አቅጣጫ በሚሄዱበት ጊዜ እሷ ግን ተመልሳ ወደ ሀገር ቤት ልትመለስ የተዘጋጀች ነበረች። እንዳጋጣሚ የሚደንቀው ቲም ሊደሩ እቺንም መጨረስ ነበር አለኝ። አይ ለም እቺማ ለምስክር ትሆናለች፣ እቺን እንትን መግደል የለብንም እሷን ተዋት ብዬው እግሯ በፈንጁ ቆሰለ። የኔ ወንበር ላይ ተቀምጣ ስለነበር ልጁን ስጥለው ፈንጁ ሲፈነዳ እሷንም እግር አግኝቶ እግሯን አቆሰላት እና እንዲህ ነው የሆነው። የሚገርም ነው። በጣም የሚገርም ታሪክ ነው። እንግዲህ መጽሐፎት ላይ ይሄንን ታሪክ በስፋት እናያለን። ለማንበብም እንደምንጓጓ በዚሁ አጋጣሚ ለመንገር እፈልጋለሁ። እኔ ይሄ ታሪክ የአየር ኃይልም የእርሶም የኢትዮጵያም ታሪክ ነው። ብዙዎች አየር ኃይል ብቻ በውጊያ ብቻ ሳይሆን በተለይ የአየር መንገድ የደህንነት ስራ ላይ በብዙ ጊዜ በዝና ይነገራል እና ብዙ ዝናዎች ይነገራሉ። ብዙ ስለ አንቲ ሃይጃከሮቻችን ብዙ ነገር ይነገራል። ድሮ ህፃናት ሆነን ምናምን ኢንስፓየር ከሚያደርጉን ነገሮች መሀል አንዱ አየር ኃይል በተዋጊ በራሪዎቹ ጀግንነት
ደግሞ አየር መንገድ በሲቪል ደህንነት ሰራተኞች በኩል የሚሰሩ እንደዚህ አይነት የወንጀል መከላከል ስራዎች በጣም ኢንስፓየር ያደርጋሉ ወጣቱንና በመጽሐፉ ይህንን በደንብ ለማንበብ እግዚአብሔር እንዲያድለን ነው የምጠይቀው። ከዚያስ ኦኬ ይሄ የሆነ ወደ ጃንሆይ ዘንድ ነው የቀረቡት። እስቲ ስለ እንዳጋጣሚ ከኔ ጋር የነበሩት ሁለቱ ከኋላ ሁለታችን ቆስለን ስለነበረ የቲም ሊደሩም በፈንጂ ፍንጣሪ እግሩም መጥቶታልኝ ቆሞ ስለነበረ እኔ ጋር መጥቶ እና እሱም እግሩ ቆስሏል፣ እኔም በጥይት ቆስያለሁኝ። እኛ ወደ ፖሊስ ሆስፒታል ነው የተወሰድነው። እኛ ፖሊስ ሆስፒታል ነው የተኛ ነው። የትራንስፖርትና መገናኛ ሚኒስትሩ እንዳርጋቸው መኮንን እሳቸው ነበሩ የእኛን ሜዳሊያና የተፈቀደልን የገንዘብ ሽልማት አመጣው እዛ ሆስፒታል ውስጥ የሰጡን በጃንሆይ ስም። እንዳጋጣሚ እንደው መጽሐፉም ላይ ጠቅሰዋለሁ። በጣም የሚደንቀው ነገር ንጉሳውያን ቤተሰቦች ለወታደሮቻቸው በጣም ከፍተኛ ትኩረት ይሰጡ እንደነበር ማለት ይቻላል። 2 ጊዜ ነው እኔን ሆስፒታል መጥተው ጃንሆይ ያዩኝ። የሚደንቀው መጀመሪያ ልክ አክሲደንቱ እንደደረሰ እዛው እንደተኛል መጥተው አነጋገሩን፣ ከዛ ተመለሱ። ሁለተኛም መጥተው አዩኝ። 2 ጊዜ አይተውናል። እንግዲህ ለእንዲህ አይነት ነገር ምን ያህል ትኩረት እንደሚሰጡ ማየት ይቻላል። እኔ በጣም ነው እንትን ምለው ለወታደሩ ክፍል ስጦታም እንደ በሽተኛ አልጋ ወራሹም እሳቸውም ከቤተ መንግስትም ተዘጋጅቶ ይመጣልን የሕክምና ማገገሚያም ስጦታ ሁላ ነበር እዛ ላይ እንዳለን እና የሁላ ከፍተኛ ትኩረት ይሰጡ ነበር። እርግጥ እንግዲህ ወደፊት እንዳልኩት ዝርዝር እዛ መጽሐፉ ላይ ስለሚገለጥ ይታያል፣ ግን ያን ለመጥቀስ ያህል ነው። እንጓጓለን እነዚህን ዝርዝሮች ለማየት። እንደው የሚገርም ነው። ቀላል ዋጋ አልተከፈለም። እንደ ሀገርም እንግዲህ በአገር መሪዎች ደረጃ ክብር የሚሰጥበት ምክንያቱ ያዳናችሁት የአገር ገጽታ ቀላል አይደለም እና ያንንም ግምት ውስጥ በማስገባት ይሆናል። እንደው ግን ከዚህ ሀሳብ ሳንወጣና ወደ አየር ኃይል ደግሞ ሳንመለስ ስልጠናው ላይ በተለይ የዚህ የበረራ ደህንነት ስልጠና ላይ ድሬዳዋ በተለይ እንግዲህ ስነ ልቦና አብሮ ይገነባልና አት ኤኒ ኮስት አድኑ ነው ትሬኒንጉ? አት ኤኒ ኮስት ነው ወይስ ይሄው ነው? ሌላ ኮሎኔል ካሳ ገብረ ሚካኤል የአባታቸውን ስም ምናልባት እንትን አለውም ሰሜን ጦር ሜዳ ላይ እንትን ጦርነት ላይ ነው የተሰዉት በጀግንነት። እሳቸውም ተከበው ብዙ ነገር እንትን ካሉ በኋላ እጃቸውን ለጠላት አንሰጥም ብለው ራሳቸውን አጥፍተው ነው የሞቱት። ኮሎኔል ካሳ የስፔሻል ፎርስ አዛዥ ነበሩ። ያን ጊዜ በጣም ቁመናቸው ምናቸው ሁላ ሲታይ ምን ከሳቸው ጋር የትም ቦታ ሄደህ እንደ መውደቅ የሚያስመኝ ነገር ነበር። ገለጻ ሲያደርጉ የመሳሪያ ውግ የሳንጃ ውግ በተለይ በጣም የታወቁ ነበሩ እና እሳቸው የሚሉት ብዙ ላብ ማውጣት ደም ከማፍሰስ ያድናል የሚለውን በተግባር ያየንበት ነው እና ያን ነበር የሚሉት። ብዙ ነው ስቃዩ፣ ብዙ ስቃይ አለው እና ስቃዩ ብዙ ነው በስልጠናው ላይ። ግን ያን ሁላ ተቋቁሞ መቀጠል ያ መስዋዕትነት ለድል ያበቃልኝ ብለው ያስቡ ነበር እና ስልጠናቸው በጣም ምንም ለማንም ሊደርስ የሚገባ ነገር ነው የነበረ በወታደሩ ውስጥ ቢሆን ኖሮ። ግን እነሱ ጥቂት ናቸው የነበሯት ኢትዮጵያ። እነሱም ብዙ በታሪክ ያልተገለጸ ብዙ ለኢትዮጵያ ብዙ ድሎችን ያበረከቱ ሰዎች ነበሩ እና በእሳቸው በዚህ በኮሎኔል ካሳ ገብረ ሚካኤል ነበር የሚመራው ያ ጦር።
ያ የሚገርም ነው። እንግዲህ በዘመኑ የነበረው አንዱ አእምሮ ላይ የተቀረጸው ነገር ወይም መሪዎቹ እንደዚህ አይነት ሰዎች ይከተሉት የነበረው ፈለግ ብዛት ላይ ሳይሆን ጥራት ላይ ነበር። ጥቂትም ብትሆኑ በጣም ብቆች፣ በጣም መስፈርቱን የምታሟሉ ለዚህ ፐርፐዝ በአንድም በሁለትም ሰው ብዙ ነገር ማድረግ የምትችሉ ነበር። አየር ኃይልም እንደዛው ነበር። በጣም ጥቂት በራሪዎች ግን ኳንቲቲ ሳይሆን ኳሊቲ ላይ ቤዝ ያደረገ ነው። ደህንነቱም እንደዛው ነበር እና ከዛ ወቅት ትሬኒንግ ይህንን ነው የምንረዳው። ትሬት ነበር። ከዛ በኋላ እንደው መቼም ያፓ ጠንካራ ሆኖ ወጣ። ከዛ በኋላ አዲስ አበባ ላይም ብዙ እነዚህ ሰዎች እንግዲህ በአንድም ይሁን በሌላ መልኩ የያፓ ፖለቲካ አቀንቃኞች ነበሩ። የጃንሆይን መንግስት ተቃውሞ አስነስተው ለመገልበጥ የሚያሴሩ ግሩፖች ነበሩና በግሎ ከዛ በኋላ የተለየ ትሬት ነበረበት። እንዴትስ ያንን ጊዜ ያለፉት? በተለይ እስከ 70 ዓመተ ምህረት ድረስ የነበረው እንግዲህ ለመጀመሪያ ሙከራ የሚደንቅ ነገር ነው። ቅድም እንዳልከው ነው። ብዙ ከነሱ ጋር ተባባሪዎች ነበሩ በከፍተኛ በመንግስት መዋቅር ውስጥ ማለት ይቻላል። እንደውም እኔን ወደ ፍርድ ቤት ሁላ ለማቅረብ ሁላ ሙከራ አድርገው ነበር። ክስ ሁላ መስርተው ግን ኋላ እንዲቆም ተደረገ እንጂ እርግጥ አንድ ችሎት ላይ ሄጃለሁኝ ተጠርቼ እና የደህንነት ሰዎችም አብረውኝ ሄደው ነበር እዛ ችሎት ላይ እና የነሱ አቃቢ ጠበቃ የነበረው ያቀረበልኝ ጥያቄ ይሄን ድርጊቱን እንዴት እንደፈጸምክ ለፍርድ ቤቱ እዚህ ላይ ግለጽ የሚል ጥያቄ አቅርቦልኝ ነበር። እንደ መስቀለኛ ጥያቄ እና የሰጠሁት መልስ እሱ ኤክሰሲቭ ፎርስ ተጠቅሟል ነው ወይስ ወንጀል ነው የተሰራው ከሚል እነዛን ሰዎች መግደሉ ከሚል አንጻር ብለው ነው እነሱ። እንግዲህ እርዳታ ስለነበራቸው ነው። ለአንድ ጊዜ ብቻ ነው። ግን እኔ የሰጠሁት መልስ ይሄን ትርኢቱን ለማሳየት እዛ ቦታው ላይ አውሮፕላኑ ላይ መሄድ አለብን፣ እዛ ላይ ነው ላሳይ የምችለው በሚል ዘጋሁትና ከዛ እንዲቆም ተደረገ እና ጉዳዩም አልቀጠለም። ግን ሙከራ አድርገው ነበር። ኦኬ ይገርማል። እንግዲህ ምንም አለለም። ይሄን ነገር እኔ ይቆየን በመጻፎ ላይ አድማጭም ተመልካችም በአባሎቻችንም ቤተሰብም መጻፎን እንዲጠብቅ ነው ማሳሰብ ወደው። እንግዲህ የአቪዬሽን የደህንነት ሲቪል አቪዬሽን የደህንነት ስራው ምን ያህል ጊዜ ሰሩት? ከዛስ እንዴት እኔ ማቆት በዚህኛው ህይወቱ አይደለም በአየር ኃይል ህይወቱ ነውና ከዛስ እንዴት ወደ አየር ኃይል ተመለሱ? ያው ከዛ እንግዲህ ሕክምናውን ከጨረስኩ በኋላ ከሆስፒታል ወጣሁኝ። ያው እንደገና አየር ኃይል ያው በመኮንንነት እንደገና ተመደብኩኝ እና እንግዲህ በዛን ጊዜ ብዙ የስራ ዘርፎችን አልፍ ያለሁኝ። እንደመጣው ያው ኦሲኤስ እንድገባን ድጋሚ ጀነራል አበራ ለብዙ ነገር ሊረዳ ስለሚችል ትምህርቱን መከታተል አለብህ ብለው ወደ ኦሲኤስ እንድገባ ነው የተደረገው። እኔ ብቻ አይደለሁም ያን ጊዜ በደንብ ግንዛቤ ውስጥ እንዲከተት የሚፈለገው አበራ ቶሎሳ የሚባል ከኔ ጋር ከኋላ ከነበሩት አንቲ ሃይጃከሮች አንዱ የአየር ኃይል አባል፣ ሁለተኛው አበራ ቶሎሳ ይባላል። እሱም ነበረ እና ሁለታችንም ወደ ኦሲኤስ እንድንገባ ነው የተደረገው። ከዛ በኋላ እሱ የሰፕላይ ባለሙያ ስለነበረ ሰፕላይ ውስጥ በተለያየ ኃላፊነት ተመድቦ ሲሰራ ከቆየ በኋላ አስመራ ላይ አንቶኖቭ አደጋ በደረሰበት ጊዜ እዛ ላይ ተሳፋሪ ስለነበረ እሱ እዛ ሞቷል። እኔ ግን ያው በተለያየ በአስተዳደር ውስጥ እንደገና በአየር ኃይል ሃውሲንግ ኤንድ ካተሪንግ ኦፊሰር ኃላፊነት፣ ከዛ በኋላ ኤር ፖሊስ ስኳድሮን አዛዥ፣ ከዛ በኋላ ከኤር ፖሊስ ስኳድሮን አዛዥነት ወደ ሶቪየት ህብረት የፖለቲካ ትምህርት ነው የተላኩትኝ። ከዛ ከመጣሁ በኋላ ታጠቅ ጦር ሰፈር ውስጥ የፕሮጀክት 73
ተራራ ክፍለ ጦር ይሰለጥን ስለነበረ 21ኛ እና 19ኛ ተራራ ክፍለ ጦር የፖለቲካ ኃላፊ የሲቪል መከላከልና የፖለቲካ ኃላፊ ሆኜ ወታደራዊና ሲቪል መከላከል ፖለቲካ ኃላፊ በሚል የመምሪያ ኃላፊ ሆኜ እዛ ከጀነራል አፈወርቅ ጋራ እዛ ተመድቤ ፕሮጀክት 73 ጦር አሰልጥነናል። ተራራ ክፍለ ጦር 2 ተራራ ክፍለ ጦር እና እዛ ላይ በዝርዝር መጽሐፉ ላይ የጠቀስኩት አለ። እንግዲህ እዛ ላይ የሚገለጽ ይሆናል። እንግዲህ ከዛ ስልጠና በኋላ ያው ያሰለጠነውን ጦር ይዘን ቀይ ኮከብ ዘመቻ ታወጀ። እንድንዘምት ነው የተደረገው። እኛ የታጠቅ ፕሮጀክት ኃላፊዎች በሙሉ የቀይ ኮከብ ዘመቻ ላይ የታጋይ ቁስለኞች እንክብካቤ ማዕከል የሚል እንድናቋቁም እዛ ተደርጎ ኤክስፖ አስመራ ለሚባል ቦታ ላይ አስመራ ላይ ጀነራል አፈወርቅና እኔ እዛ እየተቀመጥን ወታደሩን ከጦር ሜዳ በሚመጣበት ጊዜ እንዲያገግምና የጤና ያለው ወደ ጦር ሜዳ እንደገና እንዲመለስ ጤና ደግሞ እክል ያለበትና ሌላ ተጨማሪ ሕክምና የሚያስፈልገው ካለ የሜዲካል ቦርድ ሁላ እነ ዶክተር ጋጋ የሚባል የአጥንት ሐኪም ነበረ። በሱ ሰብሳቢነት ሐኪሞች ሁላ በእኛ ስር ነበሩ። ያን እያከናወን በተወሰነ ጊዜ ከቆየም በኋላ የቀይ ኮከብ ዘመቻ ሲቋረጥ እንደገና ወደ ታጠቅ ጦር ሰፈር ተመለስኩኝ። እርግጥ እንግዲህ የዚህ መፈንቅለ መንግስቱ እንቅስቃሴና ሴራም መነሻ የሆነው በዛ ቦታ ላይ ጀነራል ፋንታ ጋር እንገናኝ ነበር አስመራ እና አንዳንድ ሁኔታዎች እንዲሁ ትርፍ ጊዜ ሲኖር እንደው ያጫውቱኝ ነበር እና ይሄ ነገር ይሄም ፌል ስላደረገ ወደ አንተንም ወደ እንደገና ወደ አየር ኃይል ተመልሰህ እንድትመጣ ለማድረግ ጥረት አደርጋለሁ ብሎ እንደው የመጀመሪያው መሰረት የጣሉት እዛ ላይ ነው በእኔና በእሳቸው መካከል እና እንደገና ወደ ታጠቅ ጦር ሰፈር ተመለስኩኝ። ታጠቅ ጦር ሰፈር የተወሰነ ጊዜ ካገለገልኩ በኋላ እንደገና ወደ አየር ኃይል ተመልሼ የአየር ኃይል ወታደራዊ የአየር ኃይልና የሲቪል መከላከል የወታደራዊ ደህንነት መምሪያ ኃላፊ ሆኜ ተመደብኩኝ እና እንግዲህ ይሄ ነው ሂደቱ። ይሄ እንደው ለእኔም ለአዳማጩም ግልጽ እንዲሆን ብዬ ነው። የ1981 መፈንቅለ መንግስት ጥንሰሳ የተጀመረው በቀይ ኮከብ ጊዜ ነው የሚሉኝ? አይ እንደሱ አይደለም። የኔና የጀነራል ፋንታ ግንኙነት በዛ መንፈስ ላይ እንጂ መፈንቅለ መንግስቱ አይደለም። ኦኬ ሐሳቡ ያው እሳቸው ሐሳብ ስለነበራቸው ያን ጉልበት ይሆነኛል ብለው መሰለኝ ኋላ ነው እኔን ወደ እኔ እንድትመለስ እፈልጋለሁኝ ብለው ያን ሐሳብ ሰጡኝ። ሪክሩት ማድረግ ጀምረዋል ማለት ነው። አዎ ያን ሐሳብ ሲሰጡኝ እኔም ደግሞ የዚህ ቢሎንጊንግ አይደል የሚባለው በፈረንጆች አባባል እና በጦር ሰራዊቱ መሃል ገብቶ ከነሱ ጋራ የነሱ ባህል እና የኛ ባህል ብዙ ይለያያልኝ። እዛው መቀጠሉ በጣም ከባድ ሆኖብኝ ነበር። ኃላፊነት ልቀበል ብዬ ነበር። ያን የታጠቅን የሁሉን ሰከና ቤተሰብ ትርቃለህ፣ ከቤተሰብ ጋር አይደለም የምትኖረው እና ህይወቱ ሁላ የእግረኛ ወታደር ህይወት ነው የሚሆነው እና ከአየር ኃይል ጋራ ምንም የሚል አይኖረውም እና እኔም ያን እድል ሳገኝ ተቀበልኩትኝ። ወደ እናት ክፍሌ መምጣት፣ ወደ እናት ክፍሌ መመለስ፣ ወደ ቤተሰብ መመለሳለሁ በሚል እውነት ነው። አይ በጣም የሚገርም ነው። እንግዲህ እኔ ይሄ ሁሉ ለኛ አዲስ ነው። አይ ቲንክ ለአብዛኛው አዳማጭም አዲስ ነው። በመጽሐፉ ላይ እንጠብቃለን። እኔ አሁን ብዙ ባላነሳው ደስ ይለኛል። መጽሐፉን አንብበን ደግሞ ተመልሰን የበለጠ ማብራሪያ የበለጠ ዝርዝር ነገር እንጠይቅበታለን። እንግዲህ እድሜ ይስጠን። አየር ኃይል ተመለሱ። እንግዲህ የወታደራዊ ደህንነት ኃላፊ ነበሩ።
እንግዲህ ትንሽ እዚች ጋር ሰፋ አድርገን እንድናየው ፈልገው በተለምዶ ለዚህ ክፍል በሰው አእምሮ ውስጥ የሚሰጠው ትርጉምና ምሳሌ ይለያል። አሁን ብዙ ጊዜ ደብረ ዘይት ሆነን ከምንፈራው ተቋም አንዱ የደህንነት ቢሮ ነው። ኢቨን ሰራተኞች ሆነን ማለት ነው። እና ምን ነበር የሚከናወነው በዛ ደረጃ? አይ ነው አንዳንዱ ክላሲፋይድ ሊሆን ይችላል፣ ግን እንዲሁ እንደ ተቋም ወታደራዊ ደህንነት ማለት ምን ማለት ነው? አየር ኃይልን ብቻ በተመለከተ እና ምን ነበረ ሪሊ ሪስፖንሲቢሊቲ ማትሪክሱ የሚመስለው? ተደማጭነቱ እስከምን ድረስ ነው? አየር ኃይል አዛዥ አለው፣ ሃይራርኪ አለው። የእርሶስ ሃይራርኪ በዛው በአየር ኃይል ሃይራርኪ ነው ወይስ የተለየ ሃይራርኪ ነበረው? እንግዲህ የኔ ኃላፊነት በወታደራዊ ዘርፉ ወታደራዊ ሲቪል ደህንነቱም ወታደራዊ ደህንነቱም ይሄ ሶሻሊስታዊ አስተሳሰብ ያለው መንፈስ ስለነበረ ሀገርንና ሕዝብን መከላከል ነው በከፍተኛ ደረጃ የሚታይ ሀገርና ሕዝብን በማን በህብረተሰቡ ጭምር እና ያን ጊዜ እኛ ከሰራዊቱ አባሎች ውጭ የሚሆን ነገር የለም እና ከሰራዊቱ ጋራም በሙሉ ህይወቱ ሰርጸን በመግባት ሰራዊቱን ለግዳጅ እንቅስቃሴ ብቃት ሞራል ውድቀት ሊያስከትሉ የሚችሉ ሁኔታዎች ምንድናቸው? እነዛን ከሰራዊቱ የደረሱ ሁኔታዎችን ለአዛዦች በማቅረብ አዛዦች ውሳኔ እንዲሰጡበት ማድረግ፣ አዛዦች ውሳኔ ያልሰጡበት አብይ ነገር ካለ ለላዕላይ መዋቅላችን እኛ እንግዲህ ይሄን እየሰራን ከሲቪል ደህንነቱ ጋራም ግንኙነት አለን። ግማሽ ጎናችን እዛ ነው ማለት ነው እና ከሲቪል ደህንነቱ ጋራ ሙሉ ግንኙነት አለን ከሚኒስቴር መስሪያ ቤቱ ጋራ። ሚኒስቴር መስሪያ ቤቱ ውስጥ አንድ ወታደራዊ ዘርፍ ደግሞ አለ። በዛ አማካኝነት እንደዚህ አይነት ፍሎ ባለው አሰራር ነው ስንሰራ የነበረው እና እንግዲህ ሌላው እንደተጠበቀ ሆኖ ማለት ነው እና እኛ ከሰራዊቱ ውጭ የሚሆን ነገር አይኖርም እና ለሰራዊቱ በጎ ብቃት ባለው መልኩ በጎ ነገር ሰራዊቱ ቅሬታ ካለው ችግር ካለው ቀጥታ ግንኙነት የሚኖረን ከአዛዡ ጋር ስለሆነ የሶስት ማዕዘን አሰራር ነበር ያን ጊዜ የሚሰራው ፖለቲካ፣ ደህንነትና አዛዥ እና እኛ በፖለቲካው ዘርፍ የፖለቲካ ክንፍ አለ፣ ወታደራዊ ደህንነቱ ዘርፍ ደግሞ የኛ ክንፍ አለ። ይበልጥ አዛዦች የአዛዥነታቸው ሚናዎቻቸውን እንዲወጡ ለማድረግ ድጋፍ መስጠት ነው እና አየር ኃይል ደግሞ እንደሌሎች ክፍሎች አይደለም። የሰለጠነ ሁሉ ነገር ጠንቅቆ የሚያውቅ እና መግባባት፣ ፍጹም ግልጽነት፣ መተማመን እና ቤተሰባዊነት ያለው ድርጅት ስለሆነ ከአዛዦቹም ጋራ እንደሌሎቹ በመጣላት በመቀናቀን ሳይሆን በመግባባት በመከባበር ሊሆን የሚችለውን ነገር በማቅረብ ውሳኔ ማሰጠት ነው የነበረ የኛ ግዳጅ እና ያ በትክክል ይተረጎም ነበረ እና ያ መንፈስ ይዘን ነበር የምንጓዘው። ያ እውነት ነው። ብዙውን ባላንስድ የሆነ ነገር ነበር። ደህንነቱ ግን አሁን በዚህ ስትራክቸር በዚህ የስራ መንፈስ የኢንተርናሉን ኢሹዎች ብቻ ነው ወደ ማኔጅመንቱ ወደ በኋላም ወዳለው አገር ደህንነት ጋራ ማፕ የሚያደርገው ወይስ አገራዊ ነው? ለምሳሌ ኤክስተርናል ትሬት ደህንነት ይመለከት ነበር። ከውጭ ኢትዮጵያ ላይ የሚቃጡ ነገሮች የውስጡ እንዳለ ሆኖ የውስጡ የሰራተኛ ቅሬታ የተጎዳም ካለ ወሬቨር እዛ ጋር የሚሰሩት ነገሮች እንዳለ ሆኖ የውጭውንስ የምታዩበት አይን ነበር? እሱ ለኛ እሱ እንግዲህ ያ አለ፣ ግን ማንሳተፍበት መድረክ የለም። በሁሉም መልኩ ስለምንታሰብ የተለያየ ዘርፎች ስላሉትኝ በቋቱ ውስጥ እየመጣ እኛም እያነጠርን እንደውም ለአዛዥ መቅረብ የሚገባውን ለሁሉ መቅረብ የሚገባውን ሁላ ከዛም ሲመጣ ከቋቱም በሚመጣበት ጊዜ ሁላ ያን ሁላ ግንዛቤ እንዲኖራቸው እናደርግ ነበረ
እና ያ እንግዲህ ምስጢራዊ አሰራር ነው። እሱ በተጠበቀ መልኩ ነው የሚቀጥለው እንጂ የውጭ ትሬቱ ለመከላከልማ አንደኛው ዘበኝነት እሱ ነው እኮ። ከዚህ ጋር እንግዲህ አንድ ነገር አያይዤ አሁን በዚህ የስራ ዘመን ሪሊ ሜንቱር የሆነው ሰው አለ ከአየር ኃይልም ከውጭ። በዚህ ስራ አጋጣሚ ደግሞ እንዴት ነበር ባላንስ የሚያደርጉት? ጓደኝነት፣ ቤተሰብ፣ የስራ አጋራ መሆን አለ። አዚ ሴም ታይም ደግሞ እነዚህ ስራዎች አንዳንድ ጊዜ ያንን ባውንደሪ ብሬክ ያደርጋሉና እንዴት ነበር እንደዚህ ይሄ ባላንስ የሚፈታተኑት ነገር ነበር? ሪሊ ዲሲዥን ሜኪንግ ላይ ነው ይሄ ሰው የማውቀው ነው ወይም ይሄ ተቋም የሰራውበት ነው ብለው ሄዚተንት የሚያደርጉበት ጊዜ ነበር ወይ? ቤተሰብ መተዋወቅ አለ። ከዛን ግን እንደው እዛች ጋር ትንሽ ባላንሱ እንዴት ነበረ? ሰው እንዲማርበት ነው። አገርን መጠበቅ ቅድሚያ የሚሰጠው ነገር ስለሆነ ከዛ ባለፈ ግን እዚህ እንዲደርሱ በተለይ በዚህ በእውነት እንግዲህ በጣም ዲፕ ሄጄ መጠየቅ ያልፈለኩባቸው ምክንያቶች አሉ። መጽሐፉን ለማየት ስለምፈልግ ብዬ ነው። በተለይ በአንቲ ሃይጃከርነት ዘመኖ አንድ አይደለም 6፣ 7፣ 10 መጽሐፍ የሚጻፍበት ታሪክ ነው በራሱ። ሰዎች ቢያገኙት እንደዚህ አይነት ነገር ወይም ዌስት ቢሆን ይሄ ስንት ነገር ይጻፍበታል እና ይሄንን አፕሪሺየት አድርጎ እርሶን በኬሪየር ለማሳደግ የሚሞክር የአየር ኃይልስ ስትራክቸር ነበር። በዛ ዘመን ለእርሶ ምሳሌ ሜንቶር ሆኖ ካሪየሮ እንዲያድግ የሚረዱት ሰዎች ነበሩ? እንደው በዚሁ አጋጣሚ ቢያነሷቸውና እንደው እዛች ጋር ትንሽ ሪፍሌክት እንዲያደርጉ ነው። እና ባላንሱስ እንዴት ነበር? አሁን ይሄ ስራ የደህንነት ስራ ነው እና ያ ባላንስ እንዴት ነበር እርሶ ማኔጅ ያደረጉት? እንግዲህ ምንም ግለሰቦችን እከሌ ይሄን ይረዳል እከሌ ይሄን ይላል ለማለት ትንሽ ይከብዳልኝ። ግን እኔ በአጠቃላይ የአየር ኃይል እኔም በጥንቃቄ ነበር የምንቀሳቀሰው። እምነት ነበረኝ። የአየር ኃይል ሰራዊት የሚነገረውን የሚያውቅ የሚሰራውን የሚያውቅ ለግዳጅ የተዘጋጀ ለሀገር ደህንነትም ጭምር ዘብ የቆመ ሰራዊት ስለነበረ ይሄ ነው ብሎ ለይቶ የሚታይ ነገር አይኖረውም እና እኛ እንደነገርኩ ቅድም ከአንድ ምንጭ የወጣ ነገር ስለሆነ በየደረጃው አለቆቻችን ያለ ሰራዊቱ የሥራ ግዳጅ አፈጻጸሙን የሚያከናውነው ቡድን የሚያደርገው ቢሄቪየር ቸን የጠበቀ ስራ ስለነበረ ለይቶ ይሄ ነው ማለት የሚቻል ነገር የለም። ሁሉም እንደ አንድ ሰው ሆኖ ከተራ ተላላኪው ጀምሮ አውሮፕላኑን ለግዳጅ ከሚያበራው በራሪ ድረስ ጥብቅ የሥራ ትስስር እና ግንዛቤ የነበረበት እንቅስቃሴ ስለነበረ ለይቶ ማየት የሚቻልበት እኔ ለይቼ የማየው ነገር የለም። ሁሉም አንድ አካል ሆኖ ነበር የሚሰራው እና ያ ስለሆነ የጎደለብኝ ምለው ነገር አልነበረም። እኔ ለሰራዊቱ ባለኝ እኔ አነስተኛ ማዕረግ ይዤ ነው እዛ ኃላፊነት ላይ የበቃሁትና ከነዚህ ከኔ ጋራ አብረው ለውሳኔ ከሚቀመጡ አባሎች፣ ባለስልጣኖች፣ አዛዦች የማገኘው ትምህርት ቀላል አልነበረም እና እየተማማርን ነበረ የምንጓዘው። አመኔታም ነበረ እና ምንም የምትለው ነገር አይኖርም። አዛዦቹም ከሚያደርጉልህ ትብብር፣ ግልጽነት፣ ምንም የምታቀርበውን ነገር ወዲያው ውሳኔ ይሰጡልሃል። በዚህ ምክንያት ነው እኔ ህይወቴንም አሳልፌ ለመስጠት የቻልኩትኝ እንጂ የደህንነት ሰራተኛ በመንግስት ላይ እንዴት አድርጎ ሴራ ሊያሰር ይችላል? ይሄ ግንዛቤ ስለነበረ ነው። ባለቆቼ በጣም በነበሩት አመራር ላይ በነበሩት አለቆች ከፍተኛ አመኔታና ግልጸኝነት አሰራር ስለነበረ ነው
እና በዚህ ምክንያት ነው እኔም እንደ አንድ የስራው ተሳታፊ ስራዬን እያከናወንኩ በህብረተሰቡና በአካባቢው ያለውን ቅሬታ ጭምር ራሴ ገምግሜ ለእንዲህ አይነት ሁኔታ ራሴን አጋልጬ የሰጠሁት ማለት እችላለሁኝ። እና ይሄን ማለት ነው የምችለው። እሺ፣ በጣም አመሰግናለሁ። እውነት ወደ 1981 እንግዲህ ላምጣውት። አሁን አንድ 3 ጥያቄ ወይ ቢበዛ 3 ወይ 4 ጥያቄ ይቀረኛል። ከዛ እርሶን አስተያየት ወስዳለሁ። ወደ 1981 አሁንም ዝም ብሎ ብሪፍ እንዲሆን ነው የምፈልገው። 1981 መፈንቅለ መንግስቱ አየር ኃይል ነበሩና ያ ሂደት እንዴት ያስታውሱታል? what went wrong really በእርሶ ግምገማ የአየር ኃይል ትልቅ አዛዦች አገሪቷ ለዘመናት ያበቃቻቸው የመከላከያ ሰዎች ያሉበት ይሄ በጣም ትልቅ ስትራክቸር የሆነ መፈንቅለ መንግስት መነሻውም ስህተት ይሁን መዳረሻውም ስህተትም ይሁን ግን በምን ምክንያት ከሸፈ? ምን ያህል ሲያቃሉ ስለሱ እንደው ትንሽ ለግንዛቤ የአየር ኃይል ደህንነት ስለነበሩ ይሄንን ጥያቄ እርሶን ሳይጠይቁ ማለፍ አዳማጩ ይወቅሰናል እና እንዴት ነበር ያ ጊዜ? እንግዲህ እንዴት ተከናወነ የየራሱ ሂደት አለው። በእኔ አመለካከት ቅድም እንዳልኩ ነው የመተማመን ጉዳይ ስላለ ነው። ሀገራችን በዛን ጊዜ የነበረችበት ቦይሊንግ ፖይንት ነበረ እና ህብረተሰቡ የሚያሰማው ቅሬታ እኛ ምንም በግዳጅ ላይ ሰራዊቱ አካል ሆነን ግቢ እየወጣን በየጣቢያው እየሄድን ብንንቀሳቀስም ዙሪያውን ከህብረተሰብ እኛ አንዱም የደህንነት ስራ ህብረተሰቡን ምን ይላል የሚለውን ጭምር ማየት ነው እና እናዳምጣለን። በውጭም ያሉ ሰዎች ጋር እንገናኛለን፣ ውስጥም ያሉት ጋር እንገናኛለን እና ያ ሁላ ስሜት ስለነበረ እና ይሄ ነው ማለት በጣም ይከብዳልኝ ዘርዝሮ ለማስቀመጥ። ግን ምክንያቱ ምንድነው? በጎ ነበር። በዝርዝር ቅድም እንዳልኩት በመጽሐፉ ላይ ዝርዝር ሁኔታዎችን እኔ ያስቀምጣለሁኝ። ግን አሁን ለተጠየቀው ጥያቄ እንግዲህ እግዚአብሔር ሳይፈቅድ ቀርቶ ነው እንጂ ሙከራው ወደ 3 ጊዜ ነው። ይሄ 81 ፌል ያደረገው ከሱ በፊት 2 እንቅስቃሴዎች ነበሩ በግልጽ ያልታወቀ። ያም ፌል እያደረገ መጣ፣ ይሄም ፌል አደረገ። እንግዲህ ስተቱ ግምገማ ያለመደረጉና ከዛም ባሻገርኛ እንደ አየር ኃይል የተወሰነ አካላት ይሄን ሁኔታ በግንዛቤ ውስጥ ምክትል አዛዡና የዘመቻ መኮንኑ እና እኔ ነን እንግዲህ ከጀነራል ፋንት ካዛዡ ቀጥሎ ይሄን ሁኔታ ምናቀ ነበር እና በዚህ ላይ የነበሩ እንቅስቃሴዎች ነበሩ በተለያየ ጊዜ። እንግዲህ እነሱን ሙሉ በሙሉ ለማንሳት ትንሽ ይከብዳል። ይከብዳልኝ ለወደፊት የምገልጸው ነው የሚሆነው። እሺ እንጠብቃለን። ግን አንድ እንዲሁ በዚሁ ነካ አድርገው እንዲያልፉት በእኔ ልብ በዛን ሰዓት ተማሪ እንደነበረ ሰው እና በብዙ ወንድሞቼም አይ ቲንክ ሼር ያደርጉታል ብዬ የምገምተው ነገር ኦቨር ኮንፊደንስ ነበረበት ብዬ አስባለሁ። ኦቨር ኮንፊደንስ ነበረበት በአዛዦቻችን። ሁሉ ነገር የኛ ነው፣ ሁሉን የምንቆጣጠረው እኛንን፣ መንግስቱ ስለሄደ ጓድ መንግስቱ ስለሄዱ ምንም ችግር የለም የሚል ሳይቴሽን ነበር ብለው ያስባሉ። እንግዲህ ይሄ ሲነገር እኛ በተግባርም ያየነው ነገር አንድ ነገር አለ። እኔ አሁን ለወደፊትም በጽሁፉም ላይ ማስቀምጠው ነገር ነው የሚሆነውና እኛ
ይሄ መፈንቅለ መንግስቱ በሪ ላይ መልክ የነበረው የኛ ግንኙነት ከጀነራል ፋንታ ጋራ ነው የነበር። ቀጥታ ጀነራል ፋንታ እነዛንም ስለሚያስተባብሩ በሳቸው በኩል ነበር ይሄ ነገር ፍሎ የሚያደርገው እና ያ ስለነበረ እርግጥ ቅድም እንደነገርኩ ነው የማመን ጉዳይ ነው። ሁላችንም እንደ አየር ኃይል ከሚያደርጉት እንቅስቃሴ እንዳባትም በማየት ያ የእሳቸው ሪሌይ የሚያደርጉት ነገር ሁላ ትክክለኛ ነው ብለን እናምን ነበር እና ለዚህ ነው ለምን ፌል አደረገ እንግዲህ ሂደት ስለነበረ ፈረንጆቹ ምንድነው የሚሉት everything is wrong after you did it ነው የሚሉት እና ከተደረገ በኋላ ብዙ እንከኖች ማውጣት ይቻላል ግን ኃላፊነቱን ወሰዱ። ቢቻል ኖሮ እንደው ለመልሱ ሊሆን የሚችለው መሆን የሚገባው የነበረ መፈንቅለ መንግስቱን ሴራ መምራት የሚገባን የነበር ወጣት መኮንኖቹ ነበር። እነሱ ቢሃይንድ ዘ ከርተን ቢሆኑ ኖሮ ሳክሴስፉል እንሆን ነበር እና ብዙ እኛ አመኔታ ጥለን በእነሱ ላይ ብዙ ሁኔታዎች በውል ያልታዩ ሁኔታዎች የተዝረከረከ ነገር መጣና በውል ያልታየ ሁኔታ ተፈጠረ። ምን ደረሰበት በዚህ መስዋዕትነቱ ጥሩ ነበረ ግን እንደታሰበው እኮ ያልተፈጸመም። በመጽሐፉ ላይ የሚጠቀስ ነው። ጀነራል አበራ ብዙ የዘመቻው ኃላፊ እሱ ነበር ያጠቃላይ መፈንቅለ መንግስቱ እንዲሁ ለመጥቀስ ያህል እና እሱ መስራት የሚገባውን ነገር አልፈጸመም። በሱ ምክንያት ነው ሁሉ ነገር የተዘበራረቀው። እርግጥ እሱ እርምጃ ወስዷል፣ ሚኒስትሩን ገደለ። ግን ስህተት የሰራው እንዲህ አይነት መመሪያ ሰጪ አካል ሆኖ መከላከያን ብቻ ያን ጊዜ ሰዓቱ በደረሰበት ጊዜ በ9ኛው ሰዓት ላይ መከላከያ ሰራዊቱን እዛሽ ግቢ ውስጥ ያሉትን ሰዎች ሰብስቦ ለነሱ ሌክቸር ማድረግ ምን አስፈለገ? ብዙ የሚሰሩ ስራዎች ነበሩ። ቢሮ ውስጥ የተቀመጡ ሰዎች ነበሩ ለግዳጅ ለመቀበል። ሌሎች ከሰሜን እዝ ጦር ይዘው የሚመጡ ሰዎች ነበሩ። እነሱ እሱን ይፈልጉታል እና ያ ሁላ ሁኔታ ፌል ያደረገው እርግጥ እሱ ትልቅ መስዋዕትነት ከፍሏል። ግን መጨረሻው ምን ያህል ያ ጀግና እንዴት በቀላል ነገር እንደተሰበረ ነው እኔ በጣም ሁልጊዜ የሚጸጽተኝ። ይገርም ነው። በግሎ ምን ደረሰቦት በዚህ ምክንያት እንደው ከዚህ ሳንወጣ? እኔ በግሌ ያው እርግጥ ምርመራው ነበረ የተሳትፎዬን ሁኔታ ለምንትን ለማወቅ ያው እኔ ብዙ ገድቤ ነበር የሰጠኋቸው እና ጀነራል ተስፉ እና እኔን በጣም እዛ ምርመራ ላይ በጣም እንትን ይሉን ነበር፣ ያዋክቡን ነበረ። ግን መጨረሻ በተለይ በራሪዎችን ለማወቅ ይፈልጉ ነበረ እና የተዘጋጁ በራሪዎች ነበሩ። እንግዲህ በኋላ በታሪኩ የሚመጣ ነው፣ ሰምታችሁት ሊሆን ይችላል። አንተ ታውቃለህ። ብዙ ጥያቄዎቼ ነው ፖዝ አደርጋለሁ። ለምን እኔ መጽሐፉን መጀመሪያ ማየት ነው የፈለኩት። መጽሐፍ ካየን በኋላ አንደኛ መጽሐፍ ገና ሳይወጣ ብዙ ዲቴሉንም ለዚህ ነው ሪዘርቭ ማድረገው። ወደ በጣም እግዚአብሔር ይስጥልኝ፣ በጣም እናመሰግናለን። ሪሊ ይሄ ሁሉ ዘመን እንግዲህ ሀገርን ኢትዮጵያን በቅንነት ማገልገል ቅድም እንዳሉት ነው። ወደ ላይ እናምን ነበር። ወደ ላይ ያለፈው ትውልድ ትልቁ ሌጋሲው ወደ ላይ ማመኑ ነው።
ወደ ላይ ያምን ነበር እና እሱ ከላይ የሚመጣውን ነገር በመጠበቅ ነው። አንዳንድ ጊዜ ፌለሪቲው እንዳሉት የብዙዎቻችንም ነው። እንዳሉት እነሱ ከኋላ ሆነው መምራት ነበረባቸው ነው። እስከዛሬም የሚተቸው እሱ ነው። ወጣት አሁንም ያለው ወጣት አሁንም እዚህ ግሎባል መንፈስ ውስጥ ያለው መንፈስ ሲኒየሮቻችን ከኋላ ሆኑና እኛ ወጣቶቹ እንሩጥ ነው። ያንኑ ነው አሁንም መልሰው የደገሙልኝና በጣም አመሰግናለሁ። ከሰራዊቱ የነበረው ታሪክ እንዳለ ሆኖ በመጽሐፍ የምናየው ነገር እንዳለ ሆኖ አሁን ከሰራዊቱ ከወጡ በኋላ አሁንም ስለ ሰራዊቱ ይጨነቃሉ። የሚሰሩት መልካም በጎ ነገር አለ። እስቲ ስለሱ ትንሽ ለአድማጮቻችን በሉ። ምን እየሰሩ ነው? የሆነ ማህበር ተቋቁሞ ደብረ ዘይት ላይ እንደሚንቀሳቀስ በእርሶ በኩል አውቃለሁ። ስለሱ ትንሽ ነገር በሉ።